የገብርዬ ክፍለ ጦር ያደረጃጀት መግለጫ ገረጅነታቸውን ብቻ ሳይሆን የውሸት ጭምብላቸውን በገሃድ ተረጋግጧል። የኢትዮጵያን ነጻነት ብቻ ሳይሆን የአፍሪካን ነጻነት ቀንድል ከሆነበት ከ1880ዎቹ ጀምሮ በምዕራባውያንና በአገር ውስጥ የበታችነት ስሜት የሚናውዙ አካላት ጥርስ እንደተነከሰበት ያልተደበቀ ሚስጥር ነው። የአማራ ህዝብ እንደ ህዝብ በጠላትነት ፈርጀው የሚንቀሳቀሱ ኃይሎች በውጭ ገዛ እና በውስጥ ባንዳ በማሰማራት የአማራ ጠላቱ ሆዳሙ አማራ ነው እንደተባለው በ1980ዎቹ መጀመሪያ ተሳክቶላቸው ስልጣን እንደተቆናጠጡ የቅርብ ጊዜ ትዝታ ነው። ይህ ርኩሰት አካሄድ የአማራን ህዝብ በጠላትነት ከፈረጀው ህዋትና ኦነግ ሸኔ ጋር ተባብሮ መስራት የአማራን ምድር እንደ የመንና ፍልስጤም የጦር አውድማ ለማድረግ የሚደረግ ቆሻሻ ስነ ምግባር አጥብቀን እንቃወማለን፣ እንታገላለንም። ንጹህ አማራ ታጋይ ለቄራ ማዘጋጀት ጭራቃው የደም ነጋዴነት ነው። በህልውና ትግሉ እንደና አርበኛ እንሙት፣ አርበኛ ዮሐንስ፣ አርበኛ ራምቦ፣ አርበኛ እያሌው ምትኩ፣ አርበኛ ናሁሰና ያንዳርጌ፣ አርበኛ ውባንታ ባተ፣ አርበኛ ይሸሹም፣ አርበኛ አለባቸው ወራሽ፣ አርበኛ ገበየው ዘውዴ፣ አርበኛ መኮንን አረጋይ፣ አርበኛ ስመኛው መብራት ወይም ጋሸ፣ አርበኛ ክንዳለም ደሴንና ሌሎች መሰል አብሪ ኮከቦችን ያጣንበትን መራር ትግል እንደ ገብርዬ ክፍለ ጦር ከ110 በላይ አባሎቻችን ጭምር ያጣንበትን ትግል ሰሜናዊ በሚል ውሽል የፖለቲካ ቁማር ቅባተ ንግስና በሚል ኋላ ቀርነት ያረጀ ያፈጀ አስተሳሰብ ለግለሰብ የስልጣን ፍትወትና የግለሰብ ማንነት ግንባታ መጠቀሚያ ለማድረግ መሞከር አማራን በአደባባይ በሐራጅ መሸጥ ነው። አማራነት ትህትናን፣ ቅንነትን፣ ጀብድን፣ ያስተዳደር ብቃትን፣ የዋህነትን፣ ሰው ወዳድነትን፣ ርህራሄን፣ እውነትን፣ ፍትህን፣ ሐቅን በአጠቃላይ ምልኡ ፋኖነትን አባታችን ሜጀር ጀነራል ከፍ ያለው ደሴ ሴራዎችን ፍንትው አድርጎ አማራነትን መስመር አሳይቶን በክብር ተሰውቷል። በእናሳምነው ጽጌ፣ በነጎቤ መልኬ፣ በነ ዶክተር አምባቸው፣ በእናስቻለው ደሴ፣ በነ ሳሙኤል አወቀ፣ በእናስማረ ዳኘ ያየነውን የባንዳነትና ይሁዳ ተግባር አማራን በሴራ ለማዳከም አልፎ በአደረጃጀት ልዩነት ምክንያት በግልጽና በስውር ሜጀር ጀነራል ውባንታ ባተ መዋከብ እስከ አርበኛ ምህረት አሳየ ሰቆቃ ግድያ፣ የጋዜጠኛ ቤዛ ወይም ፊት አውራሪ መረሸን፣ የቄስ ጌታ ሰው እደግልኝ ግድያ፣ የሻለቃ ደሴ አሪዮሳዊ ያስከሬን ቃጠሎ ግፍ የፈጸሙት ከሩቅና ከቅርብ እጆች የተቀነባበረ ሴራ የአማራ ፋኖ አንድነት በጎንደር ከፍተኛና ዝቅተኛ አመራሮች የፈጸሙት ግፍ አልበቃቸው ብሎ የአርበኛ ከፍ ያለው ሞት ግን አማራነትንም ትግሉንም እያዩ ወግተው ገለውታል። ታጋይ ይሰዋል ብቻ ሳይሆን ትግልንም እያየነው ተቀብሯል። ከእንግዲህ ያለው ትግል ከእንደገና የሚጀመር የመከራ ዶፍ የወረደበት የፈተናዎች ካባ የተከናነበ ጨቅላና እንቡጥ አብዮት ነው። በህልውና ትግሉ አንዱ ሰጭ አንዱ ተቀባይ አይደለም። ታግሰናቸዋል፣ ጠብቀናቸዋል የሚል የግብዝነት መግለጫ ጭምር እያየን ማሽላ ሲያር ይስቃል እንዲሉ አማራነታችን ሰፍሮና ቆጥሮ የሰጠን ፈጣሪያችን እንጂ በሃይማኖት ሰበብም ይሁን በብሔርተኝነት የውሸት ካባ የሚንቀሳቀሱ ሐሳዊ መስኢ አይደሉም። እኛ ኩሩ አማራዎች የአባታችን ልጆች ማንነታችን አማራ አለፍ ሲልም ፍትህ የሰፈነባት ለአማራም ሆነ ለሌሎች ማህበረሰቦች የተመቸች ኢትዮጵያን የምናልም ባለ ብሩህ ተስፋ ታጋዮች ነን። የህዋት አጎዛን ጣፊ፣ ያገው ሸንጎ ተለጣፊ፣ የብልጽግና አንሶላ ተጋፋፊ፣ የሸኔ የስር ሚዜዎች እኛን የመተቸትም ሞራሉም ስብዕናውም የላቸው። አርበኛ ከፍ ያለው ደሴ መለኮታዊ ነጸብራቅ ነው። የማይጠፋ ብርሃን፣ የማይደበዝዝ ፋና ነው። ታሪኩ ከመጽሐፍም በላይ ነው። የጦር ጠበብቷ መለሰናይ በ1990ዎቹ መጀመሪያ ጀምሮ የሰራቸው ገድሎች ተከትበው አያልቁም። የወያኔን አጋዚ ብቻውን የሚያስፈነጥዝ ለክብሩና ለማንነቱ የጸና የክፉ ቀን ደራሽ የህዝብ ዋለይታ ወሃቤ ሰላም ከፍ ያለው ደሴ ያጣየ ከሚሴ ፋና ወጊ የመተከል ደመላሽ የሁመራ ማይካድራ ፈጥኖ ደራሽ የዳውንት ወገል ጤና ያቀስታፊ ተውራሪ የራያ የጨርጭር ጀብደኛ
የጋሸና ሙሲት ኮሎኔል ማራኪ፣ የጨጭሆ በር ዘጊ፣ የአዲስ አበባ የአማራ ማህበር ማዕከል አባላት አርበኞች ተሸላሚ እና አልጋውራሽ፣ የባህር ዳር ሚኒስትሮችና ጄኔራሎች ኮከብ ተሸላሚ፣ የጋይንት የደብረ ታቦር የሥርዓቱን ክፍለ ጦሮች የደመሰሰ የባዕደን ዙፋን ጠባቂ ከወረዳ እስከ ዞን ያሉ የጸጥታ አካላትን የበተነ በአማራ ክልል የመጀመሪያውን ጉና ክፍለ ጦርን የመሰረተ የጋይንት አባት የጎንደር አለይታ የአማራ መከታ ዲሽቃ ተረካቢ የሙጃ ጨፋ ታሪክ ሰሪ የበሽሎ በረኸኛ በየትኛውም አደረጃጀት ያለን ከሸዋ እስከ ወሎ ከጎጃም እስከ ጎንደር መሸጋገሪያ ድልድይ የሆነ ምርኮኛ ተንከባካቢ የማያስመስል የግንባር ስጋ ትሁት አመለ ወርቅ ሁሉን ቻይ ሁሉን ተቀባይ ሰው አክባሪ ሩቅ አሳቢ ባለ ራእይ 92ኛ 64ኛ 77ኛ ክፍለ ጦርን በታኝ የኦሮሞማ ዙፋን አነቃናቂ ምሽግ ሰባሪ እንደ አመራር ወደ ኋላ የማይል አብሪ ተዋጊ ኮሽታ የማያስበረግገው በፍጡራን አንደበት ታሪኩ ተነግሮ የማያልቀው ባለምጡቅ አእምሮ የጦር መሐንዲሱ ሜጀር ጀነራል ከፍያለው ደሴን ያጣ ነው ከማጀት በማይወጡ የጥይት ድምጽ ሰምተው በማያውቁ ሴረኞች አስመሳዮችና ይሁዳዎች ነው። ከጥንት ጠላቶቻችን ግብጽና ሱዳን ከመሸገው የህዋት ገዳይ ቡድን እንዲሁም አማራ የለም ብለው ግለሰቦች ጋር መክረውና ቀብድ ተቀብለው ከመጡ በኋላ ከቂጥ ያለቁ ስለ ያስቀምጥም እንዲሉ ሐሳዊ መሲህነታቸውንና ሰይጣናዊ ግብራቸውን ወደር አልተገኘለትም። ከኡጋንዳ ቅልብ አክቲቪስቶቻቸው እስከ ጎጥ የስልጣን ጥማቸው የማረሸት እናጠፋቸዋለን ከጋሽ መሳፍንት ማንዴና ሀብቴ ወልዴ ድምጽ ቅጅ የተወሰደው ሴራ የጎንደርን ፋኖ ለማጥፋት የ20 ደቂቃ ስራችን ናቸው እስከ ጦር ሰብቀው መዋጋት ያደረሳቸው ግብዝነት የህዋት ኮርቸነታቸውን አሳይቶናል። የበላችሁ ያገሳታል በላይ ያጎርሳታል ሆኖ ነገሩ የገደሏቸው ሳይጸጽቷቸው እንቀጥልበታለን ዛቻና ማስፈራሪያ ማንንም ጎርቶ ማንን እንደሚጠቅም ልናይ ነው። አብዮት ልጇን ባንደ ወንድሙም ግንጥናቷን እንደምትበላ የገደለው ባልሽ ሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ ይሆናልና የታሪክ መሳቂያና መሳለቂያ ከመሆን ውጭ በንጹሃን ደም ህሌናና ለዘላለማዊ ስራት መዳረግ ነው። አርበኛውን በሽምግልናና በሴራ በማህበራዊ ሚዲያ በማዋከብ ከተራባል ደወል በማዘናጋት እስከ አማራ ፋኖ አንድነት በጎንደር የአመራር ማታለያ ሽምግልና እስከ መላጭ ስቦ በመውጋት የዘላለም የህሌና እስራታቸው ነው። የጊዮርጊስን ግብር የበላ ያስለፈልፈዋል ነውና ስራቸው ከውጭ እስከ ውስጥ ከሳሽ ሲዘገይ ሆኖ ነገሩ እየተቅበዘበዙ ነው። ታሪክ በታሪክ ጠባሳነቱ የሚሰነድ ሆኖ ገዳዮች ሳይጠየቁ ሟች ፍትህ ሳያገኝ የምናቆመው ትግል እንደሌለ ማንም ልብ ሊል ይገባል። በመሆኑም ትግላችን ለማስቀጠልና በፍጥነት ለማሳለት ገብርዬ ክፍለ ጦር በአዲስ መዋቅር ወይም ሪፎርም ማደራጀት አስፈላጊ ሆኖ ተገኝቷል። በዚህም መሰረት አንደኛ አርበኛ አዲሱ ደባልቄ ወይም ገብርዬ የገብርዬ ክፍለ ጦር ዋና አዛዥ፣ አርበኛ አዳነ ተስፋ የገብርዬ ክፍለ ጦር ምክትል አዛዥ፣ አርበኛ ያለው ጥላሁን የገብርዬ ክፍለ ጦር ዘመቻ መምሪያ፣ አርበኛ ተመስገን አዳሙ የገብርዬ ክፍለ ጦር ፖለቲካ ዘርፍ ኃላፊ፣ አርበኛ ደመወዝ ግዳፍ የገብርዬ ክፍለ ጦር ህዝብ ግንኙነት፣ አርበኛ ታዲሱ አላለነ የገብርዬ ክፍለ ጦር ጽህፈት ቤት፣ አርበኛ ዓለምነው ጌትነት የገብርዬ ክፍለ ጦር የሰው ኃይል አስተዳደር፣ አርበኛ ዘላለም በላይ ነው ሎጂስቲክና ስርጭት፣ አርበኛ አንዱ ዓለም አዳሙ የገብርዬ ክፍለ ጦር ፋይናንስ መምሪያ፣ አርበኛ ኪሮስ አበባው የገብርዬ ክፍለ ጦር ልዩ ኦፕሬሽን መምሪያ፣ አርበኛ ሽሽጉ ደሴ የገብርዬ ክፍለ ጦር ወታደራዊ ዕቅድና ስትራቴጂ፣ አርበኛ ክንድሰው ከፍ ያለው የገብርዬ ክፍለ ጦር ምክትል ዘመቻ መምሪያ ኃላፊ፣ አርበኛ እዘዝ ክንዴ የገብርዬ ክፍለ ጦር ስልጠናና ምልመላ ኃላፊ፣ አርበኛ እያዩ በዜ ቀጠናዊ ትስስር መምሪያ ኃላፊ፣ አርበኛ ደረጃ ይነታው የገብርዬ ክፍለ ጦር መረጃና ደህንነት፣ አርበኛ ብርሃን መኮንን የገብርዬ ክፍለ ጦር አደረጃጀት ዘርፍ ኃላፊ፣ አርበኛ ሸጋው ካሳ የገብርዬ ክፍለ ጦር የጤና መምሪያ ኃላፊ፣ አርበኛ አስናቀው ይርጋ የገብርዬ ክፍለ ጦር ኦዲትና ክትትል፣ አርበኛ መሐመድ እንድሪስ የገብርዬ ክፍለ ጦር ግዥ ክፍል፣ አርበኛ ብርሃን ጌታው የገብርዬ ክፍለ ጦር ምክትል ፖለቲካ ዘርፍ ኃላፊ፣ አርበኛ አባይ አሰፋ የገብርዬ ክፍለ ጦር ምክትል ሎጂስቲክ መሆናቸውን እያሳወቅን አድርገን አደራጅተን ለአማራ ህዝባዊ ድርጅት አመራሮች
እና በአራቱም አቅጣጫ ላሉ ለትግል አጋሮቻችን ለጎንደር ጠቅላይ ግዛት ህዝብ የበላይ አመራሮችና ሌሎች አጋር ክፍለ ጦር አመራሮቻችንና ሰራዊት ለመላው ህዝባችን ከሀገር ውጭም ሆነ ከሀገር ውስጥ ላሉ የአማራ ትግል ደጋፊዎች በገብርዬ ክፍለ ጦር በ3 ወረዳ ቀጠና የሚንቀሳቀሱ የብርጌድ አመራርና አባሎቻችን አንደኛ በታች ጋይንት ድዮ በታች ቀጠና ራስ ጋይንት ብርጌድና ሻለቃ አመራሮቻችን፣ ሁለተኛ ከቤተልሔም እስከ ታች ጋይንት ከተማ የፊት አውራሪ ሽፈራው አባ ከንትር ሽፍሬ ብርጌድና ሻለቃ አመራሮች፣ ሶስተኛ ካንሳታ እስከ አቄቶ እስክንድራዊት ዳጃት ደጃች ገሰሰ ብርጌድና ሻለቃ አመራሮች፣ አራተኛ በላይ ጋይንት አሉላ ብርጌድና ሻለቃ አመራሮች፣ አምስተኛ ሰደሙጃ ወረዳ ግንቦት 6 ሰማዕታት ብርጌድና ሻለቃ አመራሮች እንዲሁም በሶስቱም ወረዳ የሚገኙ ሙሉ ሰራዊታችን ጥላታችንን በቀኝም ሆነ በግራ ቢሆን እየተፋለምን ፈርሰዋል ሲሉን አንጀቱን እያፈረስነው ወደፊት እንገሰግሳለን። በዚህም እልህና ቁጭት ማንም ምድራዊ ኃይል አያስቆመንም ስንል እየታበይን ሳይሆን እውነተኛውን መስመር ስለያዝን ነው። ገብርዬነት እስከ መጨረሻው ለማሳየት ዝግጅታችን ጨርሰናል። ድል ለእውነተኛ ፋኖ፣ ድል ለአማራ ህዝብ፣ ሽንፈት ለሴረኞች፣ ጉልበት ለየዋሆች። ጎንደር ጠቅላይ ግዛት ህዝብ ገብርዬ ክፍለ ጦር አርበኛ አዲሱ ደባልቄ መንገሻ ወይም ገብርዬ። አመሰግናለሁ። እኔ የምለውን ትላላችሁ። እኛ የገብርዬ ክፍለ ጦር አመራርና አባላት በዚህ ትግል ላይ የተሰዉ ጓደኞቻችን